ንግግራችሁን በአጠቃላይ ሐሳባችሁን የምትገልጹበትን መንገድ ማሻሻል ለምን አስፈለገ? ራሳችሁን ጠይቃችሁ ታውቃላችሁ? አሁን ጠይቁት፣ እፈቅድላችኋለሁ። ጠይቁት። ለምን? አሁን ያላችሁበት ሌብል አለ የምታወሩበት ከስራ ቦታ ማህበራዊ ህይወታችሁ ላይ ከጓደኞቻችሁ ጋርና ይሄን ማሻሻል ለምን ያስፈለገበት ዋና ዓላማ? ጥሩ። በእኔ እምነት ይኸውላችሁ ከህይወት የምትፈልጉት ነገር አለ አይደለ? ገንዘብ ሊሆን ይችላል የምትፈልጉት፣ ጥሩ ግንኙነት ሊሆን ይችላል፣ ጤና ሊሆን ይችላል፣ ምንም ሊሆን ይችላል የምትፈልጉት። እሱን ለማግኘት የምትጠቀሙበት ትልቁ መሳሪያ እናንተ ኮሚኒኬት የምታረጉበት አቅማችሁ ነው። ሐሳባችሁን የምትገልጹበት አቅማችሁ ነው ብዬ አምናለሁ። ለምን? ሙያው ብቻውን ያላችሁ ፕሮፌሽን አለ አይደለ? ምንም የጤና ባለሙያ ልትሆን ትችላለህ፣ መሐንዲስ ልትሆን ትችላለህ። ያው እኔ ጋር የሚማሩ ሰዎች ስላሉ የተለያየ ፕሮፌሽን ያላችሁ ሰዎች እሱ ብቻውን በቂ አይደለም። ይላችሁ አሁን ብዙ ሰው የሚሸወደው እሱ ነው። ጥያቄም ይደርሰኛል። አሁን እንደውም በፊት አንድ የዩኒቨርሲቲ ተማሪ ደውሎልኝ ነበረ። ስሙ አይ ቲንክ ዮናስ ዩኒቨርሲቲውን እርግጠኛ አይደለሁም፣ ስሙን ግን አስታውሻለሁ። ዮናስ ይባላልና ምንድነው አለኝ፣ እኔ ሐሳቡ አለኝ፣ ጎበዝ ተማሪ ነው፣ ግን ፕሬዘንት ማድረግ ይከብደኛል፣ እቸገራለሁ፣ በቃ እፈራለሁ፣ እንቀጠቀጣለሁ፣ በእንደዚህ በጓደኞቼ ወጥቼ ሐሳብ መግለጽ እቸገራለሁ። እሱም ብቻ አይደለም፣ የትኛው ሙያ ላይ ያሉ ሰዎችን ተመልከቱ። በተለይ አቅም ያላቸው ሰዎች፣ ሰው ጋር ኢምፓክት ማሳደር የሚችሉ ሰዎች ሐሳባቸውን መግለጽ ይከብዳቸዋል። ስለዚህ ሊኖራችሁ የሚችለው ሊኖራችሁም የሚገባ ትልቁ ይሄ ምንድነው? በቃ ይሄ ጠመንጃችሁ በሉት ጠመንጃችሁ፣ ይሄ የሚያስፈልጋችሁ መሳሪያ ኮሚኒኬት የምታደርጉበት ኤቢሊቲያችሁ ነው። ይሄን ነገር ይኸውላችሁ የት መሰላችሁ በደንብ የተረዳሁት አሁን እኔ ከዩኒቨርሲቲ ከወጡ በኋላ ቀጥታ ኢቭን በራሴ ፕሮፌሽናል ለምሳሌ ሰራው። እኔ ጤና ሳይንስ ነው የተማርኩት። ወጥቼ ግን የማርኬቲንግ ስራ ነበር ስራ የነበረው እና የዛኔ ምን አድርግ ነበር? ከብዙ ሰዎች ጋር ገናኝ ነበር። በፊት እንደነገርኳችሁ ከብዙ ሰዎች ጋር ነው የምገናኘው። አዳዲስ ሰዎች ጋር እሄዳለሁ። ከዛ እንዴት ሐሳብህን መግለጽ እንዳለብህ እና ምን ያህልም ደግሞ ጥቅም እንዳለው የዛኔ በደንብ ገብቶኛል። አሁን አንተ ምንም አይነት ሁላችሁም ምንም አይነት ሙያ ሊኖራችሁ ይችላል እንዳልኳችሁ ምንም አይነት ሙያ። ነገር ግን ያ ሙያ ስቲል ከሰዎች ጋር ሄዳችሁ የማታገለግሉበት ከሆነ እሱ ለሰዎች እንዲያገለግል የማታደርጉ ከሆነ እንደው እውነቴን ነው የምላችሁ ምንም ነገር የለም። የሆነ ፕሮፌሽን ላይ ተመረቀህ ቁጭ ካልክ ይኸውልህ ፕሮፌሽኑ እኮ አለ፣ ጎበዝ ነህ፣ እሱ ያስፈልገናል እኮ። ግን ቁጭ ካልክ እሱ በቂ አይደለም። በዛ ፕሮፌሽን ሰዎች ልታገለግልበት ትችላለህ። አሁን እኮ ልክ የሆነ ሰው ተቀጥሬ ልስራ ሲል ምን ማለቱ ነው? ባለ ሙያ ሰዎች ይመጣሉ፣ እሱ ያን ሙያ የሚፈልጉ አይደለ? እነሱ ላገልግል እያለ ነው አይደል? እነሱን ሰርቭ ላድርግ እያለ ነው። ከዛ ደግሞ ግዴታ ያ ሰው መጥቶ አንተን አንተ አለ አይልህም። ያንተ ሪስፖንሲቢሊቲ ነው፣ የእናንተ ኃላፊነት ነው። ይሄ ብርሃናችሁን የማብራት እኔ እኮ በቃ እኔ ስፒከር ነው የምሆነው፣ ሰዎችን ኮች ማድረግ እፈልጋለሁ ስፒኪንግ ላይ። እሱ ሐሳቤ ነው። ሐሳቤ ብቻ አይደለም አቅሙም እንዳለኝ አውቃለሁ። ግን ወጥቼ እናንተን የማላስተምር ከሆነ እናንተን ኮች የማላደርግ ከሆነ ልክ እንደዚህ ማንም መጥቶ አንተ ጎበዝ ነህ አለ ጎበዝ ነህ ማስተማር ስለምትችል አቅም ስላለህ አንተ እኛን አስተምረህ ማንም አይለኝም፣ አውቀዋለሁ አይደል? ማንም አይለኝም። የትኛውም ሴክተር ላይ ወሰዱ፣ የትኛውም ሴክተር ላይ ለምሳሌ ፖለቲክስ ግቡ። ጥሩ ፖለቲከኛ የሆነ ሰው ያለው ትልቁ መሳሪያ ንግግሩ ነው፣ ሐሳቡን ማሳመን መቻሉ ነው። ለምሳሌ እኛ ሀገር አብይ አህመድን ወሰዱ። ዶክተር አብይ አህመድ ምንድነው ያለው? ስራ ይሰራ ማለት አይደለም። ያው እንዳልኳችሁ ነው። ንግግሩ አሁን ስራ ያስፈልጋል፣ ቫልዩ ያስፈልጋቸዋል፣ ሙያ ያስፈልጋቸዋል። የሆነ ፕሮፌሽን ላይ ሊገቡ ይገባል። እሱ ግን ሌላ የሚጎለው ነገር አለ ነው። ኮሚኒኬት ሊደረግ ይገባል። ሌላ ጌታቸው ረዳ ወሰዱ። ጌታቸው ረዳ እሱ አሁን ጥሩ የሚባል ኮሚኒኬተር ነው። የሚገርመው ያሉትን ፐርሰናል ኤክስፒሪየንሶች ሼር ያደርጋል። ኢቭን መድረክ ላይ ወጥቶ የሚገርም የሆነ መድረክ ላይ ሲወጣ የሆነ ምቾት የሚሰማው ኮምፎርታብል ሆኖ ሐሳቡን መግለጽ የሚችል አይነት ሰው ነው። በቃ ፈታ ያለ ይሄ ክህሎት ነው። ባይዘወይ ክህሎት ነው። አሁን እናንተ 10 ከ10 ሆናችሁ እዚህ ጋር ሙያችሁ ላይ 10 ከ10 ሆናችሁ ኮሚኒኬት የምታደርጉበት መንገድ ግን 4 ከ10 ከሆነ ሰው የሚረዳችሁ እዚህ ጋር ነው። 4 ከ10 እንደሆናችሁ ነው እንጂ 10 ከ10 እንደሆናችሁ አይደለም። እንደውም ትናንት አንድ ደንበኛ አለኝ፣ ምናልባት ይሄን ቪዲዮም እያየ ከሆነ ገደፋው ይባላል።
እና እሱን ኮች እያደረኩት ለካ እኔ አላየሁትም፣ ግን ጓደኛው እየሰማ ነበረ ለካ። ከዛ ገርሞት ሴሽኑን ስንጨርስ በቃ ላናግረው ምናምን ብሎ አናገረኝ ጓደኛው። እና ደስ ብሎኛል ጓደኛዬ እየተማረ ስለሆነ የሚገርም ትምህርት ነው እየተማረ በጣም ደስ ብሎኛል። እና እሱም አንድ ጥያቄ ጠይቀኝ መለስኩለት። እና ምን አለ ብዙ ስራ ሰርተህ የሚገርም ስራ ሰርተህ ከዛ ግን እሱን ምንም ኮሚኒኬት የማታደርገው ከሆነ ወይም ትንሽ ስራ በትንሹ ኮሚኒኬት የምታደርገው ከሆነ እና ደግሞ ትንሽ ስራ ሰርቶ ወይም ያን ያህል እዚህ ገባ የማይባል ስራ ሰርቶ እሱን በደንብ ኮሚኒኬት የሚያደርግ ሰው ካለ ይሄኛው ይበልጣል። ያ እውነት ነው። አሁን ይሄን እናንተም ታዩታላችሁ ብዬ አስባለሁ። አሁን ድርጅት ላይ እኮ የሆነ ፕሮሞሽን የሚያገኘው ሰው አሁን እሱ ምን ሰርቶ ነው እንደዚህ እኔ እኮ እንደዚህ ሰርች አልነበረ እንደዚህ አይነት እውቀት አለኝ እኔ ዲግሪ አለኝ ማስተርስ አለኝ ፒኤችዲ አለኝ ከዛ በሳምንት 6 ቀን ነው የምሰራው ከ8 ሰዓት በላይ ነው የምሰራው በየቀኑ እና ለምንድን ነው የኔ የማይገባኝ? ብራዘር እኔም ነበርኩበት እሱ ብቻ በቂ አይደለም። ፕሮባብሊ ያ ፕሮሞሽን ያገኘው ሰው ካንተ የተሻለ ተናጋሪ ነው፣ ካንተ የተሻለ ኮሚኒኬተር ፒሪየድ። በቃ እውነታው ይሄ ነው። እውነታው ይሄ ነው። ቢዝነስ ላይ ብትሄዱ ጥሩ ነጋዴ መነገዱ ብቻ ማለት የሚነግደው ያለው ሰርቪስ ወይም ፕሮዳክቶች በቂ አይደለም። እሱን ምን ማድረግ አለበት? ማርኬት ማድረግ አለበት አይደል? ማርኬቲንግ ያስፈልጋል። ማርኬቲንግ ላይ ትልቁ የሚያስፈልገው ክህሎት ምንድነው? ኮሚኒኬሽን አይደል? ያለ ሰርቪስ ያለ ፕሮዳክት ሰዎች ጋር መድረስ መቻሉን እርግጠኛ ትሆናለህ። መሆን አለበት፣ ማድረግም አለበት። ያው ማርኬቲንግ ሰፊም ቢሆን የተለያዩ መንገዶችን ቢኖሩት ግን ያው ቤዚክሱ ኮሚኒኬሽን ነው። አለቀ። እንደውም አንድ ናቫል ራቪካንት ምን የሚለው ነገር አለ ዲጂታል እሱ በቤዚክስ ያምናል፣ እኔም በቤዚክስ አምናለሁ። ምንም ነገር ላይ ኮሚኒኬሽን ላይ ጎበዝ ለመሆን ቤዚክሱ ላይ መጀመሪያ ጎበዝ መሆን እና ዲጂታል ማርኬቲንግ ላይ ኤክስፐርት ከመሆን ይልቅ ስትናገር ይልቅ ሳይሆን አያስፈልግም እያለ አይደለም፣ የሚቀድመውን ነገር ለማሳየት ፈልጎ ነው። ዲጂታል ማርኬቲንግ ላይ 10 ከ10 ሆነ ቤዚክሱ ላይ ቤዚክስ ማለት ምንድነው? የዲጂታል ማርኬቲንግ ቤዚክስ ወይም የማርኬቲንግ ቤዚክስ እንዳልኳችሁ ይሄ ሐሳብህን ስትናገር ማሳመን መቻል ፐርሱዌሲቭ መሆን እሱ ቤዚክስ ነው። እና እዚህ ጋር 10 ከ10 ከምትሆን እዚህ ጋር 10 ከ10 ሆነ እዚህ ጋር 7 ከ10 ወይም 8 ከ10 ብትሆን ችግር የለም። እና ሁልጊዜም ቢሆን ቤዚክሱ ያስፈልጋል። ትልቅ ብራንድ ያለው ሰው ፐርሰናል ብራንድ ውሰድ እዩ። እንደው ምናልባት የምታውቁ ከሆነ የምታዩት ከሆነ ዮናስ ሞ አለ። ዮናስ ሞ የማርኬቲንግ ባለሙያ ነው፣ ኤክስፐርት ማለት እንችላለን፣ ጎበዝ ነው። እና ምንድነው እሱ ያለው ትልቁ አቅም የሚሰራቸው ስራዎች አሉ፣ እውነት ነው። ከዛ ግን የሚሰራውን ስራ ኮሚኒኬት ማድረግ ይችላል ጋይስ። በቃ አሁን ስራውን መስራቱ ብቻ አይና አሁን ብዙ ሰው የሚሸወደው ምንድነው? አይ ስራ ይናገርልኝ። እንደዛ የለም። በነገራችን ላይ እሱ እንደዛ የለም። አውቃለሁ እኔ ጎበዝ የሆኑ ስማርት የሆኑ ሰዎች ጂኒየስ የሆኑ ሰዎች ግን በቃ ሰው ጋር መነጋገር አይፈልጉም። ፐብሊክሊ ወጥቶ ሀሳባቸውን ሼር ማድረግ አይፈልጉም። ያላቸውን ፐርስፔክቲቭ እይታ፣ እውቀት ለሰው ሼር ማድረግ አይፈልጉም። ማለት ስለማይፈልጉት ነው። በእርግጥ ግን የትም አትደርስም ነው። እንደዛም ሆነ ያ እውቀቱ ሊኖር ይገባል። ያው ተቀጨኳችሁ። የዛሬ ቪዲዮ ላይ ማካስት ያፈለኩት ነገርም እሱ ነው። ለምን የሚለው ነገር በደንብ እንድትተረዱልኝ ስለፈለኩ ነው። አንዳንዴም ብቻም ላይሆን ይችላል። አካባቢያቸው ጋርም ያሉ ሰዎችን እስኪ ተመልከቷቸው እስኪ አሉ ታውቋቸዋላችሁ። ነጋዴም ሊሆኑ ይችላሉ። አሁን የጦፈ ነጋዴ ይዩት፣ ፕሮባብሊ መናገር ይችላል። የመንግስት ሰራተኛ ብትሆኑ የትኛውም ሴክተር ላይ ካላችሁ ፕሊዝ ሐሳባችሁን የምትገልጹበትን መንገድ ይሄውን መንገድ የሚለው ነገር ራሱ በጣም ሰፊ ነው አይደለ? ለምን ኮሚኒኬሽን ሰፊ ነው፣ ፐብሊክ ስፒኪንግ ሰፊ ነው። ግን አትሽሹ። አሁን መስሪያ ቤት ላይ እኮ ስብሰባ ሲባል የሚፈራ ሰው አለ። እየሮጠ በቃ ወይ መግባት የማይፈልግ ሾልኮ ይወጣል። እሱ እንደሚናገር አስቀድሞ የሚያውቅ ከሆነ እንደዛ አታድርጉ ፕሊዝ፣ እንደዛ አታድርጉ። እየፈራችሁም ቢሆን አድርጉት፣ እሱ ይጠቅማቸዋል። መቼም ሸሽታችሁ የማታመልጡት ነገር ቢኖር እና ብትሸሹም ደግሞ በስተመጨረሻም የሚጎዳችሁ ነገር ቢኖር ፐብሊክ ስፒኪንግ ነው። በሰው ፊት ኮሚኒኬት የምታደርጉበት መንገድ ነው። እዚሁ አስረግጬ ነው የምነግራችሁ። እኔ አልሸሸሁትም፣ እየፈራሁም ቢሆን እኔ የጀመርኩት እኮ ሃይስኩል ነው። ሃይስኩል ተማሪ ያለው እንማማር ነበር እንዳልኳችሁ፣ ቤተክርስቲያን ጥግ ሆነ። የዛኔ ይፈራ ነበረ፣ ይቸገር ነበረ። ግን የዛ ነው ምን ለማመን የጀመርኩት። በቃ እወጣለሁ እየፈራሁም ቢሆን። ከዛ ከፍ ስል ደግሞ ዩኒቨርሲቲም ነበር፣ እዛ እየተሻሻለ መጣ። ስቲል ፍርሃቱ ነበር። አሁን ደግሞ እዚህ አለ።
ያው ይገባኛል። ብዙዎቻችን አሁን ጥሩ ካልሆነ ሐሳቤ ወይም በትክክል ሐሳቤን ካልገለጹ ሰዎች የሚደመሙበት ይሄ ጥሩ ተናጋሪ ነው ካላሉኝ ለምን አወራለሁ ልንል እንችላለን። እኔም ነበርኩበት እሱ ጋር ስብሰባ ላይ ሐሳቤን ለመግለጽ ሳስብ ወይም ስሞክር እድሉ ሲሰጠኝ ምንድነው ውስጤ የሚኖረው ነገር ጥሩ ሐሳብ ነው የሰጠው። ንግግሩ ቆንጆ ነበረ እንዲሉኝ ስለምፈልግ ስጀምር እፈራለሁ፣ ሐሳቡ ይጠፋብኛል፣ እንተባተባለሁ። ያ የፈለኩትን ሐሳብ መናገር አልችልም ወይ በቃ አግሬሲቭ ሆናለሁ። ይሄ ሐሳቡን ከማሳመን ካለ ጉጉት የተነሳ። ስለዚህ ምንም አይነት ፕሮፌሽን ላይ ልትሆኑ ትችላላችሁ። የሚገርማችሁ አንድ ሰይድ የሚባል ይሄን ቪዲዮም እየተመለከትክ ከሆነ ደንበኛ አለኝ። 19 ዓመቱ ነው። ኢማጂን 19 ዓመቱ ነው። ደሴ ነው ያለው እሱ። አሁን ከኔ እንደውም እስካሁን ልላችሁ እችላለሁ እስካሁን ካሉት ደንበኞቼ በቃ ምርጥ ክላይንት የምለው እሱ ነው። ምርጥ ስላችሁ ያው እኔ ሜጀር ማድረግበት መንገድ ስላለ ኢማጂን አሁን ይሄ ልጅ 19 ዓመቱ ነው። አስቀድሞ ገብቶታል። ተማሪ ነው። ይሄ ሰው ዩኒቨርሲቲ ከገባ በኋላ ስራ ቦታ አጠቃላይ ህይወቱ ላይ ምን ያህል ኢምፓክትፉል እንደሚሆን አስቡት። ያለው ይሄ ያሳደገው ክህሎት ደግሞ እድሉም ይኖረዋል ነው። እየተማረ ነው የሚሄደው። እድሜውን ከፍ እያለ እየጨመረ በሄደ ቁጥር እየገባው ይሄዳል፣ እያብላለው ይሄዳል፣ እየተማረው ይሄዳል፣ ፕራክቲስ እያደረገው እየተለማመደው ይሄዳል። ስለዚህ ምንም አይነት ሴክተር ላይ ብትሆኑ እንዳልኳችሁ፣ ነጋዴ ብትሆኑ፣ ተማሪዎች ብትሆኑ፣ መንግስት ሰራተኞች ብትሆኑ፣ የራሳችሁ የግል ስራ ቢኖራችሁ፣ ብዙ ቢዝነሶችን የምታስተዳድሩ ከሆነ ኢቨን አንዳንድ ትልልቅ ድርጅቶች ላይ ከፍ ያለ ፖዚሽን ያላችሁ ሰዎች ልትሆኑ ትችላላችሁ። እናንተ እንደው የሚያስፈልጋችሁ ነገር አሁን ሲኢኦ ሆኖ የባንክ ወይ የትልቅ ድርጅት ሊሆን ይችላል። እሷን ትልቁ ያለው ኳሊቲ ምንድነው? ያው ስራ ይኖረዋል፣ ምንም ጥያቄ የለውም። ከሌሎቹ የተሻለ ስራ ነው። ስራ ስላችሁ ይሄ አድ የሚያደርገው ቫልዩ አለ። ሲኢኦ ሲባል ንግግሩ ብቻ አይደለም በቂ የሚሆነው፣ ስራ አለው። ከሌሎቹ ሰራተኛ የተሻለ ዋጋ አድ ማድረግ ይችላል ካምፓኒው ላይ ወይም እዛ ያሉት ሰዎች ጋር። እሱ አንደኛው ነገር ነው። ኮሚኒኬሽን ላይ ጥሩ ካልሆንክ ግን አዝናለሁ። እውነቴን ትልቅ ድርጅት ላይ ጀነራል ማናጀር ሆኖ ሰዎችን ሊድ እያደረግ ስብሰባ ላይ እነሱን ኦርጋናይዝ እያደረግ እየመራህ እያስተዳደርክ እነሱ የሆነ አክሽን እንዲወስዱ ለማድረግ እየሞከርክ ከሆነ ትልቁ ያንተ እንዳልኩ መሳሪያ ኮሚኒኬት የምታደርግበት ችሎታ ነው። መድረክ ላይ ወጥተህ ሐሳብህን ገልጸህ እነሱ ያንን ሐሳብ ተረድተው ያንን ወደ አክሽን እንዲወስዱት የማድረግ አቅምህ ነው። እሱ ብዙ ነገር አለው። ስቲል ፐብሊክ ስፒኪንግ ሰፊ ነው ብያችኋለሁ እንዳልኳችሁ። እና አንዳንድ ሰው አለ ደግሞ ምናልባት ፐብሊክ ስፒኪንግ ንግግር ተፈጥሮ ነው ብሎ የሚያስብ ሰው አለ። አሁን ትናንት ደንበኛ ጓደኛ ጠየቀኝ ያልኳችሁን ጥያቄ የሚያያዘው ከሱ ጋር ነው። ተፈጥሮ ነው ወይ? አሁን አንዳንዴ ተፈጥሮ ነው ብዬም አስባለሁ አለ። ከዛ አንዳንዴ ደግሞ ይሄ ተፈጥሮም ቢኖር ደግሞ በልምምድ በፕራክቲስ በማድረግ ደግሞ እሱን ማሻሻል ይቻላል ብዬም አስባለሁ። እንደዛም አይነት ስሜት ይሰማኛል። እና እንዴት ነው የቱ ነው ትክክል አይነት ጥያቄ ነው የጠየቀኝ። እንደዚህ ነበር ያመለስኩለት። ይኸውላችሁ ሁሉም ናቹራል ኮሚኒኬተር ሆኖ የተወለደው you are a natural communicator። ናቹራሊ ኮሚኒኬት ማድረግ ትችላላችሁ። ማንም ሰው ፐብሊክ ስፒኪንግ ላይ ጥሩ ሆኖ አይደለም የተወለደው፣ ወይም ደግሞ አንተ ፐብሊክ ስፒኪንግ ጥሩ አይደለም ተባለ የሚሆነው። ተፈጥሮ ሲጀመር ተፈጥሮ ምንድነው? አሁን ተፈጥሮ ነው ወይም ስትሉ ተፈጥሮን ዲፋይን አድርጉልኝ። ዲፋይን አድርጋችሁ ስትወለዱ ማለት እኮ ነው አይደል? ተፈጥሮ ምንድነው? አሁን ልጁ ከተወለደ በኋላ ያለፈባቸው የተለያዩ አጋጣሚዎች ህይወት ላይ ከነማን ጋር ነው የኖረው? ቤተሰብ አለ፣ ከዛ ከፍ ሲል ጓደኞች አሉ፣ አካባቢው ጋር ትምህርት ቤት አለ፣ ከዛ እያለ ሌላ ከተማ ይቀይራል። እሱ እኮ ልማድ ነው ታዲያ፣ ተፈጥሮ አይደለም። በዚህ መንገድ በዚህ ጆርኒ ውስጥ ልጁ ንግግርን ተምሯል ወይም አካባቢው ያንን ሳፖርት አድርጎለታል፣ ሌላ ጥያቄ ነው እንጂ ይሄ እኮ ተፈጥሮ አይደለም አይደል? ተፈጥሮ እኮ አይደለም። ልጁ በቃ አንተ ጥሩ አይደለም ፐብሊክ ስፒኪንግ ላይ ወይም ደግሞ ጥሩ ነህ ተብሎ አይደለም የሚወለደው። ከዛ ግን አስተዳደግህ አይ ትንሽ ይበቃሃል፣ አንተ በሰው ፊት መናገር የለብህም፣ አርፈህ ቁጭ በል ጸጥ በል እየተባልክ ካደግ፣ ትምህርት ቤት ሐሳብህን እንዳትገልጽ ሆነህ ካደግ፣ ከዛ ደግሞ አካባቢ ጋርም የነበረ የተለያየ ኤክስፒሪየንስ አለው። ሁላችንም የተለያየ ነገር ይኖራል እንዳስተዳደጋችን። እሱ ሼፕ ያደርገዋል ወይ? አዎ ሼፕ ያደርገዋል። which is ግን ልማድ ነው አይደለ? ልማድ ነው ማለት አትናገር ተብለህ ከሆነ ያደግከው ቤተሰብ ጋር
እኔ መናገር የለብኝም። በተለይ ሰዎች ሲኖሩ ሰዎች ሲሰበሰቡ መናገር የለብኝም ብለህ ነው የምትቀመጠው አይደል? እና እሱ ሀቢት አልሆነም። ሰዎች ተፈጥሮ ነው ብለው እንዲያስቡ የሚያደርጋቸው አንድ ትልቁ ነገር ለረጅም ጊዜ ስለሚመጣ ነው። ሰውየው 30 ዓመት 40 ዓመት ሊሆነው ይችላል አሁን እና ተፈጥሮ በዛ መንገድ ሲያወራ ስለነበር ተፈጥሮ ነው። ስትወለድ አንተ ጥሩ አይደለህም ተብለህ አይደለም የተወለድከው። እንደዛ ሳይሆን አስተዳደግህ ግን ጥሩ እንዳትሆን ሊያደርግህ ይችላል። ከዛ ግን እሱ ልማድ ነው። ለምንድነው ልማድ ነው የምላችሁ? መቀየር ትችላላችሁ እያልኳችሁ ነው። አለህኝ እኮ አሁን እናንተን በሚያወራበት መንገድ አይደለም ሲያወራ የነበረው አይደለም አይደለም። በነገራችን ላይ እንደውም ይሄ ሰው ቤተሰብ አካባቢ ጋር ምንድነው ኤሌመንተሪም እያለው አለህኝ እኮ ጨዋ ነው፣ አለህኝ እኮ በቃ አይናገር አይጋገር፣ በቃ ጥሩ ጸባይ ያለው አፈር ልብላል፣ በጣም ደስ የሚል ልጅ እኮ ነው እየተባልኩ ነው ያደኩት። እሱን ደግሞ ለማስጠበቅ እኔ ብዙ በቃ ተንትንም አልወጣም፣ እዛችሁ ብዙ አላወራም፣ ያው ከጓደኞቼ ጋር መገናኘው ምናምን። ከዛ ነው እየገባኝ ሲመጣ እና ተመስገን ወደ ቤተክርስቲያንም ጠጋ ስላልኩኝ እዛ ግን ከሰው ወጥቶ ሐሳብን መግለጽ ተማርኩኝ፣ ሰዎችን ማየት። ከዛ እኔ ኤክስፒሪየንስ አደረገው ለካ ፍርሃት አለብኝ። ኦኬ ስለዚህ በህይወቴ ራሴን ህይወቴ በሙሉ ልሰጥለት የሚችለው ነገር አገኘው፣ እሱን አሻሽላለሁ ነው። ያው እናንተ እኮ ብዙ ናችሁ አሁን አይደለ? ብዙ ናችሁ። በእናንተ ፊት ቆሜ ሐሳቤን መግለጽን መለማመድ አለብን። ይሄን ማስተር አደርጋለሁ፣ እዚህ ጋር ደግሞ የሚቸገሩ ሰዎችን አግዛለሁ በሚል ነው እኔም የተነሳሁት። ከዛ ውጪ ተፈጥሮ ነው ለማለት ቀላል አይደለም ወይ? አዎ ቀላል አይደለም። ሁላችንም እንደዛ እኔም አስብ ነበር እኮ እስኪገባኝ ድረስ ማለት ነው። ግን እናንተ እንድትይዙት የምፈልገው ነገር ተፈጥሮ ሲባል ስትወለድ አይደለም። ያ አካባቢ የኖርክበት አኗኗርህ ልማድ ነው እንጂ እሱ ተፈጥሮ አይደለም የሚባለው። ተፈጥሮ ማለት ልክ ስትወለድ አንተ ጥሩ አይደለም አንተ ጥሩ ነህ ተብለህ ስትወለድ፣ ከዛ አስተዳደግ ግን ቤተሰብ እንዲህ ነው፣ ከትምህርት ቤት እንደዚህ አስተማር፣ አንተ ማውራት ቁጭ በል አርፈህ ተቀመጥ፣ ኧረ ቲቸር እኔ ጥያቄ አለኝ እኔ መልስ ይሄን መመለስ እፈልጋለሁ፣ ቁጭ በል አንተ መናገር የለብህም አትናገርም፣ ጠብቅ ራስህ ምንድነው ተራን ጠብቅ ሊሆን ይችላል። እንደዚህ እየተባልክ ካደግ እሱ ልማድ አድርገው ነው የምትኖረው ማለት ነው ለረጅም ዓመታት። እናሱ ሀቢት አይመስልም ተፈጥሮ ነው የሚመስለው። መቀየር ይቻላል። ለሱም ደግሞ ምስክሩ እኔ ነኝ። እኔ የማስተምራቸው ደንበኞቼ ምስክር መሆን ይችላሉ። የመጨረሻ በዚህ ቪዲዮ የምመክራችሁ ምክር ምንድነው ለእናንተ? አንደኛ ነገር ካሜራ ላይ ይሄ ምቾት ይኖራችሁ ይገባል። ማለት የትም የማይቀርላችሁ ነገር ነው። አሁን እኔ በነገራችን ላይ ይሄን ቪዲዮ ስቀርጽላችሁ ራሱ እንደ በፊቱ አይደለም። በፊት በጣም ነበር የምፈራው። እውነቴን ነው። በቃ ለምን ብዙ ሰው እየተመለከተ ነው ብዬ ስለማስብ ካሜራ ላይ ራሱ ምቾት አይሰማኝም ነበር። በቃ ደስ ራሴን ሆኜ አይደለም የምቀርጸው። አሁን ግን የተቻለ መጠን ሪላክስ ለማድረግ እሞክራለሁ እና እሱ ደግሞ ሀቢት ነው የተረዳሁት። እንዳልኳችሁ እኔ ለቲክቶክም ለዩቲዩብ ሪከርድ ሳደርግ በፊት በቃ እፈራለሁ፣ ግን ስቲል ሪከርድ አደርገዋለሁ። እሱ በጊዜ ሂደት ይሻሻል፣ ይስተካከል። ፐብሊክ ስፒኪንግም እንደዛ ነው። ሌላው ስብሰባ ላይ ሀሳብን መግለጽ። ለምን ሰው አለ እዛ ጋር አይደል? ጓደኞቻችሁ ይኖራሉ፣ አለቆቻችሁ ይኖራሉ። ይገባኛል እኮ ይገባኛል። ቀላል አይደለም፣ ከባድ ነው። ለምን እዛ መድረክ ላይ ሰው አለ፣ እናንተ ብዙ ሰው ነው ያለው እዚህ ጋር። ከዛ ቆሞ ሀሳብን ለመግለጽ ቀላል ባይሆንም ግን ቅሉ በተቻለ መጠን ሀሳባችሁን ለመግለጽ ሞክሩ። አትሽሹ። የምትሸሿቸው አጋጣሚዎች ሊኖሩ አይገባም። በቃ ፐብሊክ ስፒኪንግ ላይ ጥሩ ለመሆን የውድ ይሄ ምንድነው ቢኖራችሁ ጥሩ የሚባል አይነት ክህሎት አይደለም፣ ግዴታ የሚባል ክህሎት ነውና ፐብሊክ ስፒኪንግ ላይ ስፒች መስጠት ማለት ነው። ፐብሊክ መድረክ ላይ ወጣችሁ በቃ እሱ ነው። መድረክ ላይ ወጣችሁ ሀሳብ መስጠት፣ ሪፖርት ማቅረብ ሊሆን ይችላል። ቁጭ ብለህ ማይክ ይዘህ ሊሆን ይችላል። ቁጭ ብለህ ሀሳብን መግለጽ። እኔ እንደዚህ ነው የሚሰማኝ። ይሄ አሁን ያነሳችሁት ሀሳብ ላይ በተመለከተ እኔ የማስበው እኔ የሚሰማኝ ነገር ይሄ ነው ሊሆን ይችላል። እሱን ማለት ቀላል አይደለም። ለመጀመሪያ ጊዜ በጣም ከባድ ነው። እኔ ያለፍኩበት ነገር ስለሆነ ነው። እንደውም አንድ ትዝ የሚለኝ ኤክስፒሪየንስ አለ። ኤሌክስ ሀብ የሆነ በፊት ነው ከጎንደር ከመጣሁ በኋላ እዚህ ያው ስራ ለማግኘት ተፍተፍል ነበርና ሄድኩኝ። የሆነ ኢቨንት ተዘጋጅቶ ነበረ እና ቁጭ ብለን ተሰበሰብን። ከዛ የሚያስተምሩ ሰዎች ነበሩ። በፊት ግን ራስን ማስተዋወቅ ነበር። ሁሉም ሰው እየወጣ ስሙን ያስተዋውቅና ይገባል። እኔም ተራይ ደረሰ ወጣሁ። እኔ አላየኋቸውም። ራሱ አለህኝ እባላለሁ። የተማርኩት ሀርዝ ኢንፎርማቲክስ ቁጭ። ከዛ ሌሎቹ ግን በኋላ ሀሳባቸውን ሲገልጹ ቁጭ ብለው ኢቭን ማይክ ተሰጥቷቸው የሚሰማቸውን የሚያስቡትን ነገር ሲገልጹ ከዛ ወጥተው ደግሞ
እዛ መድረክ ላይ ሀሳባቸውን በዛ መንገድ ኢቭን በእንግሊዘኛ ሁሉም ያወራ ሰው ነበረ ትዝ ይለኛል። እንዴት እንደቀነውባቸው እንዴት ደስ እንደሚሉ ነፃነታቸው፣ ፍርሃት የለባቸውም። የተሰማቸውን ነገር ነው የሚገልጹት። በቃ ዲቤት ያደርጋሉ፣ ይከራከራሉ። ጋይስ ኢን ላይፍ ሊኖራቸው የሚገባው ክህሎት እሱ ነው። በቃ እኔም ከዛ ጊዜ በኋላ ነው ይሄ እዚህ ነገር ላይ ጎበዝ መሆን አለብኝ። በቃ ራሴንም አስተምሬ ራሴም ጎበዝ ሆኜ ሰዎችንም ማገዝ አለብኝ። ለዛ ነው እኔ ለእናንተ አለሁላችሁ። እዚህ ነገር ላይ ይህንን ክህሎት ማስተር ማድረግ መማር በቃ ምንም ጥሩ መሆን የምትፈልጉ ሰዎች ከሆናችሁ ትክክለኛ ቦታ ነው ያላችሁት። ከተመቻችሁ ቪዲዮ ጠቃሚ እንደነበረ ተስፋ አድርጋለሁ። ላይክ አድርጉት፣ ለጓደኞቻችሁ ላኩላቸው። ሌላ ደግሞ ያው በየሳምንቱ ቪዲዮዎች እንዲደርሷችሁ የምትፈልጉ ከሆነ ቻናሉን ሰብስክራይብ አድርጉ። ከዛ የደወል ምልክቷንም ተጫኗት ኖቲፊኬሽን እንዲመጣላችሁ። አመሰግናለሁ።